ሰላም እንዴት ናችሁ? ኢንትሮዳክሽን ቱ ፋርማሲ ዛሬ ደግሞ ፓርት 2 ነው የምናየው። የዛሬው ፓርት ደግሞ በጣም ፈታ የሚያደርግና እየተዝናናችሁ የምታዩት ይሆናል። እና ደግሞ እስቲ የዛሬውን ትምህርት ከመጀመራችን በፊት አንድ ጥያቄ ለእናንተ አለኝ። ጥያቄው ምንድነው? ዋይ ፋርማሲ ዩዝ ስኔክ አስ ሲምቦል ኦር የሆነ የፋርማሲ ሎጎ ላይ ለምን የእባብ ምልክትን እንጠቀማለን? ያው የምታውቁ ካላችሁ ኮሜንት ላይ ጻፉ፣ የማታውቁ ደግሞ አንብቡ ማለት ነው። ለምን የፋርማሲ ሎጎ ላይ ስኔክን መጠቀም አስፈለገ የሚለው ለእናንተ ትቼላችኋለሁ። ዛሬ የምናየው እንግዲህ አባውት ሂስትሪ ኦፍ ፋርማሲ ኤንድ ሜዲሲን ማለትም አባውት ሂስትሪ ኦፍ ድራግ ኤንድ ፋርማሲ እና ኢቮሉሽን ኦፍ ፋርማሲ ስናይ እንግዲህ መጀመሪያ ፕሪሂስቶሪክ ፔሪድ ማለትም ቢፎር ሪትን ሂስትሪ የጽሁፍ ታሪክ ከመጀመሩ በፊት የጥንት ሰዎች ህመምን ወይ ደግሞ በሽታ ምን ብለው ያምኑ ነበረ? ህመም ወይ ደግሞ በሽታ የሚከሰተው በክፉ መናፍስት ወይ ደግሞ የፈጣሪ ቁጣ ነው። በቃ የሆነ ሰው በሚታመምበት ጊዜ የሆነ ኃጢአት ሰርቶ ነው ወይ ደግሞ ፈጣሪ ነው እየቀጣው ያለው ምናምን ብለው ነው የሚያስቡት። ያው እንግዲህ ያስባችሁታል፣ ቤተሰባችሁ ምናምን በህመም እየተሰቃየ ያው ፈጣሪ ነው የቀጣው ምናምን ብለው ስተውት እና መድኃኒቶች የሚሰሩት በአስማት ወይም ደግሞ በመንፈሳዊ ኃይል ነው እንደሆነ ያስቡ ነበር እነዚህ የድሮ ሰዎች ማለት ነው። እና ያው ከዛ እየቆየ ሲመጣ በትሪያር እና ኢረር ማለትም በሙከራና በስህተት ፈውስ የሚሰጡ እጽዋትን ወይ ደግሞ የተፈጥሮ ንጥረ ነገርን ማግኘት ጀመሩ አንዳንድ ሰዎች ማለት ነው። ከዛ እነዚህ ደግሞ እነዚህ አዋቂዎች ወይ ደግሞ እነዚህ ጠንቋዮች ምናምን የሚሏቸው እነሱ ጋር እየሄዱ ነበር፣ ወይ ደግሞ አስማተኞች ጋር እየሄዱ አስማተኞች ብሎ እዚህ ጋር መግለጽ የፈለገው ያው እነዚህ ጠንቋይ ምናምን የሚባሉትን እና ፋርማሲ እንግዲህ መለማመድ የጀመሩት የቤተሰብ አባላቶች ናቸው። ለምሳሌ እናቶች ወይ ደግሞ ሽማግሌዎች ለልጆቻቸው ምናምን ሲሉ በቤት ውስጥ የመድኃኒት ነገር ማዘጋጀት ማለትም ይሰሩ ነበረ። እና እንግዲህ ይህ እውቀት የተጀመረው እነዚህ ቦታዎች ላይ ነው። ማለትም ጤግሮስ እና ኤፍራጠስ ማለትም ኢራቅ ውስጥ፣ የናይል ወንዝ ግብጽ ውስጥ እና ይሄ ደግሞ ቢጫ ወንዝ የሚሉት ቻይና ውስጥ እና ደግሞ በቃ የኢንዱስ ሸለቆ ህንድ ውስጥ፣ የያንግቴዝ ወንዝ ቻይና ውስጥ እና እንዲሁም ደግሞ ምን ብለው ያምናሉ አንዳንድ ሰዎች ዋሻ ውስጥ የኖሩ ሰዎች እንኳን ተፈጥሯዊ ነገሮችን በመጠቀም የመጀመሪያውን መድኃኒቶች ሰርተው ሊሆኑ ይችላሉ ብለው ያምናሉ። ሁለተኛ ላይ አንቲኩዊቲ ማለትም በጥንት ጊዜ ስናይ ከ2700 ዓመተ ምህረት አካባቢ ጀምሮ አንደኛ ላይ የጥንቷ ባቢሎን ማለትም ኢራቅ ውስጥ የጥንቷ ባቢሎን የመጀመሪያውን የታወቀ ፋርማሲ ስርዓት ሰጡን። ማለትም የህክምና እንክብካቤ ሁለት አይነት ፈዋሽ ነበሩ። ማለትም በሁለት አይነት በጣም ገራሚ ታሪኮች ነሉት። እና ኢስቱ የሚባል ማለትም ኢሱፑ የሚባለው መንፈሳዊ ዘዴዎችን ወይ ደግሞ አስማታዊ ዘዴዎችን ይጠቀሙ ነበር ህመምን ወይም ደግሞ የሆነ በሽታ ምናምን ለመፈወስ። እሱ የሚሉ ደግሞ እነዚህ እውነተኛ መድኃኒቶችን፣ እጽዋትን፣ ቅባቶችን እና እነዚህን የመሳሰሉትን ይጠቀሙ ነበር። ሁለተኛ ላይ ደግሞ የጥንቷ ቻይና። እንግዲህ አንድ የምነግራችሁ ነገር እዚህ ጋር ስለ ኢቮሉሽን ኦፍ ፋርማሲ እያየን ነው። እኔ አጠር አድርጌ እንዲሁ ትንሽ ነካ እያደረኩላችሁ ሄዳለሁ። እናንተ ደግሞ የፋርማሲ ተማሪም ስለሆናችሁ ገብታችሁ ሰፋ አድርጋችሁ ማንበብ ትችላላችሁ። እሺ ወደ ትምህርታችን እንመለስ። የጥንቷ ቻይና ምን ትላለች? ንጉስ ነገስት ሼንግ ኑንግ የሚባል ወደ 2000 አካባቢ ብዙ እጽዋትን ሞክሮ ነበር እና እንግዲህ የመጀመሪያው የእጽዋት መድኃኒት ማለትም የተፈጥሮ አታክልቶች ምናምን ፔን ጻኦ ይባላል። ይሄንን የሚለውን ጻፈው የቻይና ጥንታዊ ቻይና ማለት ነው። እና ከ365 መድኃኒቶች የሚያክሉ ተዘርዝረዋል እዛ መጽሐፍ ላይ ምን የሚባለው ላይ ፔን ጻኦ የሚባል። የቻይና ፋርማሲ እንግዲህ በእጽዋት መድኃኒቶች ላይ ያተኮረ ነበር። ምን ብያለሁ? በእጽዋት ማለትም በአታክልት ላይ። ሶስተኛ ላይ የጥንቷ ግብጽ ደግሞ ምን ትላለች? እንግዲህ የግብጽ ህክምና በ2900 አካባቢ ነው የጀመረው ተብሎ ይታመናል።
እና ካህናትና የቤተ መቅደስ ውስጥ መድኃኒቶች ያዘጋጁ ነበር። እነማ እነዚህ ካህናት ውስጥ ወይ እነዚህ ካህናት ማለቴ ካህናቶች ቤተ መቅደስ ውስጥ መድኃኒቶችን ያዘጋጁ ነበር። ካህናት እንዲህ የቤተ ክርስቲያን ካህናት ታውቃላችሁ ብዬ አስባለሁ። እንግዲህ ታዋቂው ጽሑፍ ፓፒረስ ኢብረስ ይባላል። በ1500 አካባቢ ነው እና የሚከተሉትን መዝግቧል ማለት ነው። ከ800 በላይ ማዘዣዎችን የመድኃኒት ማዘዣዎች፣ ወደ 700 የሚጠጉ የተለያዩ መድኃኒቶችን ተጠቅሷል። እንግዲህ እዚህ ፓፒረስ ኢብረስ የሚባለው መጽሐፍ ላይ የጥንቷ ግብጽ ማለት ነው። እሺ ቀጣይ ደግሞ የጥንቷ ታሪክ ወይ ደግሞ ሮም የምንላት የሮም እንግዲህ ታሪክ ስናይ እነዚህ ሮሞች ምን ብለው ያምናሉ? በሳይንስና በመንፈሳዊ ፈውስ ድብልቅ ነበር የሚያምኑት። እነሱ ህመም ያላቸው ሰዎች እንግዲህ በአስክላፒዮስ ወይም በሃይጂያ ባሉ አማልክት ለመፈወስ ተስፋ በማድረግ እንግዲህ ቤተ መቅደስ ውስጥ ሄደው ይተኛሉ። በቃ ትኝት ብለው ሊፈወሱ ማለት ነው። እሺ ቀጣይ ደግሞ የምናየው የሂፖክራተስ እንግዲህ ምን በመባል ይታወቃል? ፋዘር ኦፍ ሜዲሲን፣ የህክምና አባት ብለው ይጠሩታል። በሽታዎች የሚመጡት በሰውነት ፈሳሾች ባለመመጣጠን ነው ብሎ ይሄም ምን ብሎ ያስቀምጠዋል? ሃምሮስ ብሎ ይገልጸው ነበረ። እና እነዚህ ደግሞ ፈሳሾች እነማን ናቸው? ደም፣ ብለድ እና ይሄ ቢጫ ቢሊ ማለትም ቢሊ ማለት ይሄ ምንድነው ፋቲ ምናምን ብሬክዳውን ለማድረግ የሚጠቅመን እና ጥቁር ቢሊ፣ ፍሌንጀስ ማለትም ይሄ አክታ እና 400 ቀላል መድኃኒትና ብዙ ፕሪፓሬሽኖችን ገልጿል። እንግዲህ ሂፖክራተስ። እሺ ቀጣይ ደግሞ ዲዮስኮሪደስ የሚባል ዲ ማቴሪያ ሜዲካ የተባለ ለ1500 ዓመታት ያገለገለ የፋርማሲ ኢንሳይክሎፔዲያ እንግዲህ ጽፏል። ዲዮስኮሪደስ እና የሚከተሉትን ገልጿል። እንግዲህ ከ500 በላይ እጽዋትን እዛ መጽሐፍ ላይ እና ከእንስሳትና ከማዕድናት የሚገኙ መድኃኒቶችን እንዲሁም ደግሞ እነዚህን ከ500 በላይ እጽዋትን እንዴት በትክክል ማዘጋጀት እና መጠቀም እንደምንችልም ጽፏል። እንግዲህ እና ቀጣይ ደግሞ ክላውዲዮስ ጋሊያ የሚባል ሰውዬ ይህም በጥንታዊ ጊዜ ነው። እንግዲህ እነዚህ ደግሞ ፋርማሲንና ሕክምናን በአንድነት ተለማምዷል። ክላውዲዮስ ጋሊያ ብዙ አዳዲስ መድኃኒቶችን አስተዋውቋል እና ደግሞ ምን ብሎ ገልጿል? እሱ በጣም የሚታወቅባት ቃላት ናት። መድኃኒት ማለት በሰውነት ላይ ለውጥ የሚያመጣ ማንኛውም ነገር ማለት ነው ብሎ ገልጿል። እንግዲህ እና ይሄ ትንሽ ከላኞቹ እያሻሻሉት ነው እንግዲህ የመጡት። ገላዲዮስ እንግዲህ ምን ፈጠረ? በእጅ የሚዘጋጁ መድኃኒቶችን እንደ ቅባት ወይም ፈሳሾችን አዘጋጅቷል። እንግዲህ ወደ ሶስተኛ ስንመጣ ሚድል ኤጅ የመካከለኛው ዘመን እንግዲህ ወደዛ ሳስቲ ፋርማሲ ምን ላይ ደርሷል የሚለውን እና አንደኛ ላይ እነዚህ ሞናስቲክ ፋርማሲ ማለትም እንዲህ ገዳማት ውስጥ ፋርማሲ አለ። በአውሮፓ የቤተ ክርስቲያን መነኩሴዎች ታማሚዎችን ይንከባከቡ ነበር እዛ ገዳም ውስጥ ማለት ነው። እና በገዳማት ውስጥ የአትክልት ስፍራዎች ውስጥ መድኃኒት የሚሆኑ እጽዋትን ያበቅሉ ነበር። ለመድኃኒት የሚውሉ እጽዋትን ማለት ነው። መርጠው አንድ ቦታ አርግተው እንደ አጥር ምናምን አርግተውባቸው ከሌሎች እጽዋት ለይተው ለመድኃኒት የሚውሉ ብቻ ብለው እነዛን እጽዋት ይንከባከቧቸው ነበር እና ለድሆችና ለተጎዱ ሰዎች ምናምን መድኃኒቶችን ያዘጋጁ ነበር እዛ ገዳማት ውስጥ። እሺ ቀጣይ የአረብ ማለትም የእስላም ፋርማሲ። እሱ ደግሞ እንግዲህ አረቦች የግሪክ የሕክምና ጽሑፎችን ትራንስሌት አርግተዋል። ከዛ ማለትም እነዚህ ሲሮፕ እና በአልኮል ላይ የተመሰረቱ ፈሳሾችን ማለትም እነዚህን ፕሪፓሬሽን አዘጋጅተዋል ማለት ነው። ፋርማሲስቱንና ሕክምናውን ለመለየት የመጀመሪያዎቹ ነበሩ። እነዚህ አረቦች ፋርማሲስቱን ከሕክምናው ለመለየት የመጀመሪያዎቹ ነበሩ። እና አረቦች እነዚህ ትንሽ ከላይኛው ለየት እያሉ መጥተዋል ማለት ነው።
እንዲሁም ደግሞ በጣም ለየት የሚያደርጋቸው በ8ኛው ክፍለ ዘመን በባግዳድ የመጀመሪያውን የመድኃኒት መደብሮች ከፈቱ። እሺ ቀጣይ ደግሞ የምናየው እነዚህን እስቲ ፌመስ ስኮላር የምንላቸውን እኔ ታዋቂ ምሁራን ያሉትን እንግዲህ ምን ብለዋል? ራኤዝ ምን ብሏል? መጀመሪያ ምግብ ትበላለህ፣ ከዛ መድኃኒት ካስፈለገ ብቻ ተጠቀም ብለዋል። እንግዲህ አቪሴና ማለትም ኢቨን ሲና ይሄን የመድኃኒት ኮናን ጽፏል። ሩት ሜዲሲን ኦፍ ኮናን። ከዛ የግሪክን ማለትም የሮምንና የአረብን ሕክምና አንድ ላይ አጣመረ። ማለትም ከሁለቱም አንድ ላይ ወስዶ የሮምንና የአረብን ሕክምና እንግዲህ አንድ ላይ ያጣመሩት እነዚህ ይሄ አቪሴና ነው። አዎ ከዛ እና ደግሞ ዶክተር፣ ፋርማሲ፣ ገጣሚና ፈላስፋ ነበሩ። እነዚህ ይሄ ኢቨን ሲና። አራተኛ ላይ እንግዲህ ራይስ ኦፍ ፋርማሲ ኢን ዩሮፕ፣ በአውሮፓ የፋርማሲ እድገት ስናይ በ1231 ዓመተ ምህረት በጣሊያን ውስጥ ፋርማሲ ከሜዲሲን ተለይቶ ያው ህጋዊ ሙያ ማለትም ፋርማሲ አስ ፕሮፌሽን የሆነው እንግዲህ በ1231 ነው። በአውሮፓ ውስጥ በ1271 ዓመተ ምህረት ደግሞ ይሄ ባዜል ኦዝ ማለት ይሄ ቃለ መሃላ ዶክተሮች ምናምን ትምህርታቸውን ከጨረሱ በኋላ ቃለ መሃላ የሚያደርጉት ነው። እና ዶክተሮች ፋርማሲ መሆን እንደማይችሉ ነበር እንግዲህ እዚህ ላይ የተሻሻለው። በ1498 ደግሞ ያው እንግዲህ ይሄ የመጀመሪያው ኦፊሻል ፋርማኮፒያ ፍሎሬንሳ ውስጥ ተጽፏል። እንግዲህ ይሄ ፋርማኮፒያ ማለት ይሄ ስለ መድኃኒቶች አጠቃቀም እንዴት ማስቀመጥ እንዳለብን እና መቼ መውሰድ እንዳለብን ዝርዝር የሚቀመጥበት የመጽሐፍ ሶርስ ነው። እና በ1632 ደግሞ ጀርመን ውስጥ እንግዲህ ፋርማሲስ ሜዳስ ፕሮፌሽናል ሶሳይቲ። እሺ ቀጣይ ደግሞ 8ኛ ላይ ኢንተርናሽናል ኦርጋናይዜሽን የዓለም አቀፍ ድርጅቶች ምን ይላሉ? በ1865 የመጀመሪያው ዓለም አቀፍ ፋርማሲ ኮንግረስ ተጀመረ። የት? ጀርመን ውስጥ። በ1911 ደግሞ ኢንፎርሜሽን ኦፍ ኤፍአይፒ ማለትም ኢንተርናሽናል ፋርማሲቲካል ፌዴሬሽን። ይሄ ያው እስካሁን አክቲቭ ነው፣ እስካሁን አልተዘጋም፣ እስካሁን ሰዎችን እያገለገለን ያለው ማለት ነው። እሺ ቀጣይ ደግሞ ምን እናያለን? ኢንፎርሜሽን ሶርስ ፎር ፋርማሲ፣ ያው ለፋርማሲዎች የመረጃ ምንጮች ማለትም ስለ ድራግ ምናምን። እንግዲህ አንደኛውና ዋነኛው ፋርማኮፒያ ምንድን ነው ስትባሉ ይሄ ኦፊሻል ድራግ ሪፈረንስ ቡክ ማለትም ስለ ድራጉ አጠቃቀም ያው ላይ ነግሬያቸዋለሁ። ስለ ድራጉ አጠቃቀም እንዴት መውሰድ እንዳለብን እና እንዴት ማስቀመጥ እንዳለብን እና ደግሞ ሾው ስታንዳርድ ፎር ፑሪቲ ስትሬንግዝ ኤንድ ሴፍቲ፣ ያው ንጽህናውን ስትሬንግዙ በምን ታህል ዶዝ መውሰድ እንዳለብን ሰፌቲውን እነዚህን ያስቀምጣል። እና ቀጣይ ደግሞ ናሽናል ፎርሙላሪ ማለትም እነዚህ ህጋዊ የሆኑ እና ከህግ ውጭ የሆኑ ድራጎችም አሉ። አንዳንድ ድራግ ህግ የሚከለክላቸው ሰዎች እንዳይጠቀሟቸው የሚባሉ ሱስ የሚያስይዙ ምናምን አሉ። እነዛን ከውስጡ መርጦ ለሆስፒታሎች እና ለአገሪቱ አፕሩቭድ ሊስት ኦፍ ድራግ ምን አይነት ድራግ መጠቀም እንዳለባቸው ሊስት ያደርጋል። ቀጣይ ደግሞ ኮምፔዲያ ምንድን ነው ስንል ይሄ ምን ኢንፎርሜሽን የያዘ ነው? ስለ ዶዜጅ ማለትም ስለ ድራጉ በምን አይነት ዶዜጅ ነው፣ በካፕሱል ነው፣ በታብሌት ነው፣ በምንድን ነው የሚለውን መጠን በኢንታል ግራም ካፕሱል ምናምን የሚል ነው። ቀጣይ ደግሞ ኮንትራዲክሽን ማለትም የማይወሰድባቸው መድኃኒቶች አሉ። እነዚህ ሳይድ ኢፌክት የጎንዮሽ ጉዳቱን እንዲሁም ደግሞ ፋርማኮኪኔቲክስ ሃው ዘ ድራግ ሙቭ ኢን ዘ ቦዲ ማለትም ድራጉን ከወሰድ ነው በኋላ ያው ሰውነታችን ውስጥ እንዴት ይሄዳል፣ አብዞርቤሽን፣ ዲስትሪቢዩሽን፣ ሜታቦሊዝም እንደ ኤክስክሪሽን እስከዛ ያለውን ምናምን የሚቀመጥበት ቦታ ነው። እስቲ አሁን ደግሞ ለማስታወስ እንዲጠቅመን እስቲ አሪፍ ጥያቄዎችን ትንሽ የተወሰኑትን አብረን እንይና ይበቃናል።
which of the following ancient civilization is created with written first known prescription around 2700 አካባቢ እነማን ናቸው? ጥንታዊ ባቢሎኖች ናቸው። question number 2 who is concerned to have authority to the Penzao the early known Chinese herbal text ስለ መድኃኒቶች ምናምን ላይ የተጻፈ ነው። የእጽዋት መድኃኒቶች ማን ነው? ንጉሱ ነው የጻፈው። የቻይና ንጉስ ማን ነው እሱ? ሼን ኑንግ የሚባል ነበር እንደሆነ አይተናል። ሶስተኛ what was the main difference between ASPU and ASU in ancient Babylon medicine ይላል። ያው እንግዲህ ASPU ስፒሪቹዋል ሂለር ነው። አሱ ደግሞ ፕራክቲካል ሂለር ማለትም ይሄ አስፑ በአስማውታዊና በእምነት የሚያድን ነው። ይሄ ደግሞ አሱ ደግሞ ትክክለኛ መድኃኒት ተጠቅሞ ፕራክቲካል ሂለር። the papyrus Ibraz an ancient Egyptian pharmaceutical text contain approximately how many prescription ብለናል። ወደ 800 የሚጠጉ ፕሪስክሪፕሽኖች ይዟል ብለናል። ለማስታወስ ታል እንዲጠቅማችሁ ነው። which Greek scholar introduced the theory of four human humerus ማለትም እነዚህ የሰውነት ፈሳሾች ከህመም ጋር ይያያዛሉ ብሎ ደም ምናምን ዋይት ቢሊ ብላክ ቢሊ ምናምን አክታ ያለው ማን ነው? እንግዲህ ሂፖክራተስ ነው። what is the main contribution of Dioscorides to development of pharmacy ምን አስተዋጽኦ አድርጓል ለፋርማሲ እድገት? እንግዲህ ያው ምን ጽፏል? ይሄ ዲኮ ማለትም ዲዮስኮሮዲዮስ he complained di materia medica ይሄ ድራግ ኢንሳይክሎፒዲያ በፋርማሲ ውስጥ ብዙ ጊዜ ይጠቀሙበታል። በዚህ ነበር የታወቀው ይሄ ዲዮስኮሮዲዮስ። what term is used for the medicine prepared by Galen used in medical method ይሄው ጋሌን የሚለው ምን ፕሪፔር አድርጓል? ጋሌኒክስ ማለትም እነዚህ እንዲፈሳሾችና እንዲቅባቶች አይነት ፕሪፓሬሽን ሰርቷል። during the middle age በመካከለኛው ክፍለ ዘመን what role did monks play in pharmacy? monks ምንድነው ሚናው ይላል። ምንድነው ይሄ the civilized medical herbal እና prepared medicine which of the following statement best describe Rahaza principle in therapy? እነዚህ ፌመስ ስኮላር ያልናቸው እነዚህ ታዋቂ ምሁራኖች ከነዛ ውስጥ ራዛ ነው። ምን ብሏል እሱ? do not prescribe medication if food can help ማለትም ምግብ ከበላችሁ በኋላ መድኃኒት ካስፈለገው ስሩ ነው ያለው። ምግብ ሳበሉ እንዳትወስዱ። question number 10 where was the first legal separation between pharmacist and apothecarists specialized? በዚህ around 1231 ክፍለ ዘመን ውስጥ የት ነው? ሲሊኪ ነው። what did Paracelsus advocate regarding the preparation of drug? ፓርኪለስ አድቮኬት ምን አድርጓል? preparation of drug should be prepared chemically from mineral እና ከነዚህ ከእጽዋት። what major development occurred in pharmacy during 1960 in United States? የአውሮፓ ውስጥ ምንድነው? ያው ኢመርጀንሲ ኦፍ ኮሚኒቲ ፋርማሲ ለፐብሊኩ አገልግሎት የሚሰጠው ፋርማሲ የዛን ጊዜ ነበር ብቅ ያለው። እንግዲህ እስቲ ያው ለማስታወስ ብዬ ነው እነዚህን ጥያቄዎች የሰራሁላችሁ። እንዲሁም ደግሞ የፋርማሲ ኮርስ ከሁለተኛ እስከ አምስተኛ ዓመት ሚድም ሆነ ፋይናል ሲፈልጉ ከተለያዩ ዩኒቨርሲቲዎች ከሐረማያ፣ ከአዲስ አበባ፣ ከአምቦ፣ ከጅማ ምናምን የተወሳሰዱ ከባዮኬሚስትሪ፣ ፋርማሲካል ካልኩሌሽን፣ ኢንትሮዳክሽን ሁሉም
ተሰርቶላቸዋል። ያው ቻናሉን ሰብስክራይብ ማድረግ እንዳትረሱ እና ደግሞ ቪዲዮ ከተመቻችሁ ላይክ አድርጉ።